በርካታ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ ያለውን መረጃ በዚህ ሰዓት ባጭሩ ወደ እናንተ አደርሳለሁ። አጫጭር መረጃዎችን ነው በዚህ ሰዓት ወደ እናንተ የማደርሰው። የውሎ መረጃዎችን በማዕከላዊ ጎንደር በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው የሚገኙት። ከጣና ሐይቅ በቅርብ ርቀት በምትገኘው ከደልጊ ከተማ ከባድ ውጊያ እየተደረገ ነው የሚገኘው። ውጊያው እስከዚህ ሰዓት ድረስ ቀጥሏል። ከተማው አካባቢ እንደዚሁ በርካታ ተቋማት በእሳት ቃጠሎ ወድመዋል ተብሏል። በትልቅ ካምፕ በዚህ ቀጠና ከታች እስከ ቋራ ሻውራ እንዲሁም ደግሞ ወደ ኋላ ደግሞ ወደ ጎንደርና ወደ ጣና ሐይቅ የምዕራብ ቀጠናዎች የሚያስተሳስር የተባለ ወታደራዊ ካምፕና ከፍተኛ ሰራዊት ክምችት ባለበት ካምፕ ላይ ከባድ ውጊያ እየተደረገ ነው። ይህንን በተመለከተ የወጡ አሃዛዊ መረጃዎችንና የዓይን እማኞች እየተናገሩትን በተመለከተ በዚህ ሰዓት ወደ እናንተ የማደርስ ይሆናል። እንግዲህ በቅርብ ርቀት ባለፈው ሻውራ ደልጊ ሻውራ በነበረው ውጊያ አለፋ፣ አሁን ደግሞ ጣቁሳ ደልጊ ያለው ውጊያ የተመለከተ የዚህ ሰዓት መረጃችን በስፋት የማቀርብላችሁ ነው። በተለያዩ አካባቢዎችም እንደዚሁ የአየር ጥቃቶች እየተፈጸሙ ነው የሚገኙት። ባሳለፍነው ሌሊት ብቻ ከ7 በላይ የአየር ጥቃቶች ተፈጽመው አድረዋል። ሌሊቱን 4 በጃዌ፣ 1 በአለፋ፣ 1 በአቸፈር እንዲሁም ደግሞ በአለፋና በቋራ አካባቢ እንደዚሁ እስካሁን ድረስ ውጤቱ ያልታወቀ የአየር ድብደባ ተፈጽሟል። አሁን እንግዲህ በተለያዩ አካባቢዎች ውጊያው ከእግረኛ ወደ አየር ኃይል የተቀየረ ነው የሚመስለው። በተለያዩ አካባቢዎች እንደዚሁ ከፍተኛ የሆነ የድሮን ስምሪት ነው እየተደረገ ያለው። በተለይ ከጣና ሐይቅ በስተሰሜን ባሉ የማዕከላዊ ጎንደር አካባቢዎችና እንዲሁም ደግሞ ወደ አዊ ዞን አዋሳኝ ባሉት አካባቢዎች ከፍተኛ የሆነ ድሮን ስምሪት ተደርጓል። ከትናንት ጀምሮ ዛሬም ተመሳሳይ ስምሪቶች መኖራቸውን የሚገልጹ መረጃዎች ወጥተዋል። አብዛኞቹ የድሮን ጥቃቶች አሁን በሌሊት እየተፈጸሙ ነው የሚገኙት። ከዚህ ጋር በተያያዘ እንግዲህ የውጊያው ሁኔታ እየተለወጠ መሆኑን የሚያሳዩ መረጃዎች አሉ። ከዚህ ጋር በተያያዘ እንግዲህ ከተሞችን ፋኖ በተቆጣጠረባቸው አካባቢዎችና በውጊያዎች አካባቢም እንደዚሁ የተቋማት ውድመትም ተባብሶ ቀጥሏል። በዚህ ጉዳይ ላይ እንግዲህ ጠዋት ደብረታቦር የደረሰውን የካቲት 4 2018 በነበረው ውጊያ ደብረታቦር የደረሰውን እንደዚሁ የተቋማት ውድመት በተመለከተ ቢቢሲ ያወጣው ዘገባ አለ። ከዚህ ጋር በተያያዘ የሪፖርት ጠዋት መቅረቡን ተከትሎ አንዳንድ አስተያየቶችን ተመልክቻለሁ። አስተያየቶቹ እንግዲህ በውጊያ ውስጥ የሚያጋጥም ይሆናል ከሚለው ቀና አስተያየት ተነስቶ እንደዚሁም ደግሞ እንደ አይነት ሪፖርቶችን ማውጣትንም እንደዚሁ ትችት የተሰነዘሩበት ሁኔታ ይቻለው። አሁንም በዚህ ጉዳይ ላይ ደጋግሞ ለመናገር ያክል የአማራ ተቋማት አብረው እንደ ህልውና ትግሉ ሊጠበቁ የሚገባቸው ናቸው። ከህንፃ ጋር፣ ከባዶ ቆርቆሮ ጋር፣ ከባዶ ቢሮ ጋር ትግል የለም። እነዚህ ህንፃዎችና እነዚህ ተቋማት ነገ ተመልሰው ለሚመሰረት መንግስት የህዝብ አገልግሎት መስጫ ናቸው። በዚህ በኩል እንግዲህ የፋኖ ዋና ዋና መሪዎችን ጨምሮ በተለይ ፋኖ ውጊያ በሚያደርግባቸው ቦታዎች የተቋማት ጥበቃ እንዲደረግ ይህንንም ጭምር እንግዲህ ለማሳሰብ ያስፈልጋል። በተናጠልም እንደዚሁ በዋና ዋና መሪዎች ጋር ይህንን ጉዳይ በማንሳት የቢሲን ሪፖርት አስመልክቶ በተለይ በውጊያ ውስጥ መቆጣጠር ባይቻልም እንኳ በፋኖ በኩል የሚደርሱ አደጋዎች ካሉ የፋኖ መሪዎች ጥብቅ ዲሲፕሊን ሊወስዱበት የሚገባ ጉዳይ መሆኑን እንደዚሁ ለመነጋገር ተሞክሯል። በአጠቃላይ ግን በዚህ በኩል ተቋማትም አብረው ሊጠበቁ ይገባል። እንግዲህ አንድ ሰው እጅ ከሰጠ በኋላ እንዲሁም ደግሞ ባዶ ተቋማት የመንግስት ናቸው ተብሎ የሚደርሰው ውድመት ውሎ አድሮ ነገና ከነገ ወዲያ እነዚህን ተቋማት መልሶ ግንባታ ነው ነገ መንግስት ሲሆን የሚሆነው። በዚህ በኩል እንግዲህ ዛሬ ደልጊ ከተማም ተመሳሳይ ጉዳቶች መድረሳቸውን የሚያሳዩ መረጃዎች አሉ። እንግዲህ ከወታደራዊ ተቋማት ውጭ ያሉት ተቋማት አሁንም ሊጠበቁ ይገባል። ሆስፒታል ሊጠበቅ ይገባል። የትምህርት ተቋማት ሊጠበቁ ይገባሉ። ሌሎች የአገልግሎት መስጫ ተቋማቶች ጥበቃ ሊደረግላቸው ይገባል። ይሄ ዛሬም ነገም እንግዲህ በጦርነት ህግ ውስጥ ሊጠበቅ የሚገባው ዓለም አቀፍ ህግም ነው። ከዛ ባሻገር ደግሞ የኔ የሚል ስሜትም ያስፈልጋል። በዚህ በኩል እንግዲህ በተለያየ መንገድ ዝርፊያ የፈጸሙ የብልጽግና ባለስልጣናት እንደዚሁ የተቋማቶች ላይ ሰነዶችን ለማጥፋት እንደዚሁ ቃጠሎ የሚያደርሱም እንደው ተባባሪ የሚሆኑ እንዳሉ ሁሉ ይታወቃል። እነዚህን ጭምር መቆጣጠር ይጠበቃል። ስለዚህ በተቋማት ላይ ያለው ሁኔታ በዚህ ልክ ነው የሚታየው። ድሎቹም ብቻ አይደለም ተዛማጅ ሁኔታዎችን እንደዚሁ ግምት ውስጥ ማስገባት ያስፈልጋል። ከዚህ ጋር በተያያዘ እንግዲህ በደልጊ ከተማ የተደረገውን ውጊያ በተመለከተ በማዕከላዊ ጎንደር ሁለተኛው የወረዳ ከተማ ነው። ከሁለት ቀናት በፊት ሻውራ ከተማን የተቆጣጠረው ፋኖ ዛሬ ደግሞ የጣቁሳ ወረዳን ጣና ሐይቅ አቅራቢያ የምትገኘውን ደልጊ ከተማን መቆጣጠሩ ተገልጿል። ውጊያውን በተመለከተ የዓይን እማኞች ከአካባቢው የተለያዩ መረጃዎችን አድርሰዋል። እንግዲህ ውጊያ አሁንም እንደቀጠለ ነው። በተለይ መኮንታ ተብሎ የሚጠራው ሙያና ቴክኒክ ኮሌጅ አካባቢ ከባድ ውጊያ እየተደረገ ነው። በዚህ ካምፕ ላይ ታች እስከ ሻሁራ ቋራ ድረስ ላሉ ቀጠናዎች እንዲሁም ደግሞ ደልጊና አካባቢው እስከ ጎንደር መውጫ ደንቢያ ድረስ ላሉ አካባቢዎች ጎርጎራና አካባቢው
የመሳሪያ እንዲሁም ደግሞ የኃይል ክምችት ያለበት ትልቅ ካምፕ ነው። በዚህ ዙሪያ ውጊያ እየተደረገ ነው። በውጊያው እስካሁን ድረስ የደረሰው አሃዛዊ መረጃ በውል አልታወቀም። እንደ ዓይን እማኞች ከሆነ በፋኖ በኩል የወጡ መረጃዎች አሉ። እሱን አስከትላለሁ። እንግዲህ በጣቁሳ ወረዳ ደልጊ ከተማ ከ5 ሰዓት ጀምሮ ነው እስካሁን ድረስ ውጊያ እየተደረገ ያለው። በውጊያው እንግዲህ ሙያና ቴክኒክ የሚገኘው ትልቁ ካምፕ መኮንታ ተብሎ የሚጠራው አካባቢ ከባድ ውጊያ እየተደረገ ነው። በቡድን መሳሪያዎች በሞርተር በዲሽቃ የታገዘ ውጊያ ነው እየተደረገ ያለው። እንግዲህ ውጊያው እስከዚህ ሰዓት ድረስ እንደቀጠለ ነው መረጃዎቹ የሚያሳዩት። ፍርድ ቤትን ጨምሮ በርካታ ቢሮዎች ተቃጥለዋል። አስተዳደርን ጨምሮ የሚሉ መረጃዎች ወጥተዋል። ወደ ደልጊ በ3 አቅጣጫ የገባው ፋኖ ከተማውን ከተቆጣጠረ በኋላ እንደዚሁ ሙያና ቴክኒክ መኮንታ 3 ኪሎ ሜትር ርቀት ላይ ለሚገኘው ኃይል ድጋፍ ለማድረግ እንደገና ወደዛ በ3 አቅጣጫ መሄዱንና በዛ አካባቢ አሁንም ከባድ ውጊያ እየተደረገ መሆኑን ከሻውራ አካባቢ ተጨማሪ የፋኖ ኃይል ወደዚህ እየተንቀሳቀሰ ነውና አሁን በአካባቢው የአየር ኃይል ስምሪት መደረጉን አሁን መረጃዎቹ ያሳያሉ። ይሄ መረጃ እንግዲህ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ገደማ እየተላለፈ ያለ መረጃ ነው። እንግዲህ ፋኖ ደልጊ ከተማ ከገባ በኋላ በሌላ ግንባር ወደ ቴክኒክና ሙያ በ3 አቅጣጫ እንደዚሁ በቡድን መሳሪያዎች የታገዘ ውጊያ መደረጉን ነው ስለ ሁኔታው መረጃ የሰጡ የመረጃ ምንጮች። ከጣና ሐይቅ በሁለተኛ ደረጃ ትምህርት ቤት በኩል በሁለት አቅጣጫዎች ፋኖ ወደ ከተማው ሲገባ ተመልክተናል። ከዛ በኋላ እንደዚሁ በከተማው አካባቢዎች እንደዚሁ ፍንዳታዎችና ቃጠሎዎች እንዲሁም ከፍተኛ ተኩስ ሰምተናል። ሙያና ቴክኒክ አካባቢ ግን አሁንም ከፍተኛ ውጊያ እየተደረገ መሆኑን ነው የሰማነው። የደረሰውን ጉዳት በውል ለማወቅ አልተቻለም። 3 ኪሎ ሜትር ከከተማው የሚርቅ ስለሆነ ነው እየተባለው። በዚህ በውጊያው የደረሰውን አጠቃላይ ጉዳት እስካሁን ድረስ እንደ ዓይን እማኞች ለማረጋገጥ ውጊያውም ስላልቆመ ለማረጋገጥ አስቸጋሪ ቢሆንም በዚህ በኩል ፋኖ ያወጣው መረጃ አሃዛዊ መረጃ የሚከተለውን ያሳያል። እንግዲህ እንደ ፋኖ መረጃ ከሆነ የወረዳው የፖሊስ አዛዥ የወረዳው የሚሊሻ አዛዥን ጨምሮ በዚህ ውጊያ ላይ እንደዚሁ ከሆኑት መካከል ይገኛሉ። እንዲሁም ደግሞ ሌሎች በርካታ ቁጥር ያላቸው ደግሞ ቁስለኛ እንዲሁም ደግሞ እጅ የሰጡም የተበተነም ኃይል መኖሩ ነው የተገለጸው። እንግዲህ በዚህ ውጊያ ላይ ያሉ አሃዛዊ መረጃዎች እንደሚያሳዩት በርካታ የጦር መሳሪያዎችን በፋኖ እጅ ገብተዋል። ከዛ ቀደም ብሎ ባለፉት ቀናት በዚሁ በአለፋ ሻውራ ከተማ በነበረው ውጊያ ከ230 በላይ የሚሊሻ አድማ ብተናና መከላከያ ጉዳት እንዳስተናገደ የወረዳው የፖሊስ አዛዥና የወንጀል መከላከል ኮማንደርን ጨምሮ የሚሊሻ ኃላፊው ኮማንደሩን ጨምሮ እንደዚሁ ሙት ከሆኑት ውስጥ ይገኛሉ። በዛሬው ውጊያ እንግዲህ ከ53 በላይ እጅ ስለመስጠቱ የፋኖ መረጃ አሃዛዊ መረጃዎቹ የፋኖ ናቸው። ከ67 በላይ የቆሰለ እንዲሁም ደግሞ በውል ያልታወቀ ደግሞ እንደዚሁ የተበተነ ኃይል ስለመኖሩና በሁለት ዲሽቃ ብሬን 2 ክላሽንኮፍ ከ259 በላይ አብራራው 22 10 ጎራሽ መሳሪያዎች ከ28 በላይ ስታር ሽጉጦች ክላሽ ተተኳሽ ከ31 ሺህ በላይ የብሬን ተተኳሽ ከ9 ሺህ በላይ የዲሽቃ ተተኳሽ 21 ሺህ የክላሽ ካዝና ከ700 በላይ ወታደራዊ ኮዳዎችና ቁሳቁሶች ከ50 በላይ ወታደራዊ ሻንጣ ከ100 በላይ የረጅም ርቀት ወታደራዊ መገናኛ ሬዲዮዎች 2 ጨምሮ እና እንደዚሁም ደግሞ ተሽከርካሪዎች ወታደራዊ ተሽከርካሪዎችና ለሬሽን የሚሆን ሙሉ መሳሪያ በፋኖ እጅ መግባቱን በአሃዛዊ መረጃዎች የተገለጸው ቁጥር ያሳያል። በሌላ በኩል እንደዚሁ በዚሁ ምዕራብ ጎንደር ደግሞ በነጋዴ ባህር አቅራቢያ በተደረገ ውጊያ እንደዚሁ የሞት 23 ቆቆሰል 12 እጅ የሰጠ 5 የተገኘ ንብረት ክላሽንኮፍ 17 ብሬን 1 የክላሽ ተተኳሽ 1000 የብሬን ተተኳሽም ከ1200 በላይ በፋኖ እጅ መግባቱ ነው የተገለጸው። እነዚህ እንግዲህ አሃዛዊ መረጃዎችን ከዓይን እማኞች ለማረጋገጥ ውጊያ እየተደረገ መሆኑን ነው። በፋኖ በኩል እነዚህ የቡድን መሳሪያዎች ገብተዋል። ቀደም ብሎ እንግዲህ 2 የቡድን መሳሪያዎች ዲሽቃና 2 ብሬን በአጠቃላይ 4 የቡድን መሳሪያዎች እንዲሁም በደብረታቦር ቀጠናም በተመሳሳይ ሰሞኑን ዲሽቃዎች ጭምር በፋኖ እጅ መግባታቸው ተገልጿል። ደብረታቦር አቅራቢያም እንደዚሁ ከባህር ዳር ወደ ደብረታቦር እንቅስቃሴ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ በተፈጸመ ጥቃትም ጉዳት ደርሷል። የጉዳቱ ሁኔታ እየተረጋገጠ ነው፣ እየተጣራ ነው። ገና እንደተረጋገጠ ወደ እናንተ አደርሳለሁ። በዚህ ቀጠና ደብረታቦር አቅራቢያም እንደዚሁ በርካታ የአድማ ብተና አባላት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ወጥተዋል። በተለያዩ አካባቢዎች እንግዲህ ሰሞኑን ደቡብ ጎንደር በርካታ አካባቢዎች በፋኖ እጅ ሲሆኑ ማዕከላዊ ጎንደርም ደልጊ ወረዳን፣ ደልጊ ከተማን፣ ጣቁሳ ወረዳን፣ ሻውራ ከተማን እና አለፋ ወረዳን ጨምሮ 4 የሚሆኑ አስተዳደሮች አሁን በፋኖ እጅ ሲገቡ ደቡብ ጎንደር ከ15 በላይ ወረዳዎችና ከተሞች አሁን በፋኖ እጅ ይገኛሉ። እነዚህ ቀጠናዎች እንግዲህ ውጊያዎችም እየተደረጉ ነው የሚገኙት። በዚህ ከየካቲት 1 በኋላ
ወደ ፋኖ በአጠቃላይ ወደ 9 የሚጠጉ የድሽቃዎች እና ሌሎች የቡድን መሳሪያዎች በቁጥር ገና ያልታወቁ ማለት ነው ብሬን ስናይፐርን ጨምሮ እንደዚሁ በፋኖ እጅ ገብተዋል። ሎጂስቲክ እና ከፍተኛ የሆነ ጦር መሳሪያ በፋኖ እጅ መግባቱን ነው በእነዚህ ዘመቻዎች መረጃዎቹ የሚያሳዩት። በሌላ በኩል በዚሁ እንደዚሁ በቦረና ሳይንት ምዕራብ ወሎ በለጩማ ተብሎ የሚጠራው ቦረና ሳይንት ወረዳ አቅራቢያ ውጊያ ተደርጓል። በዚሁ በሞርተር የታገዘ ውጊያ ነው የተደረገው። በውጊያው የደረሰው ጉዳት በውል አልታወቀም። በሞርተር ድብደባ ግን መኖሪያ መንደሮች እንዲሁም ደግሞ ተራራና ጫካዎች ጭምር እንደዚሁ ቃጠሎ ደርሶባቸዋል። በለጩማ ተብሎ የሚጠራው አካባቢ ነው። እንግዲህ ለሰዓታት የቆየ ውጊያ ከተደረገ በኋላ ነው እንደገና ወደ አካባቢ የገባው መከላከያ በሞርተር ተከታታይ ድብደባዎችን እያደረገው። እንደ መረጃ ምንጮቹ ከ25 በላይ የሞርተር ድብደባዎች ወደ መኖሪያ መንደሮች አካባቢና ወደ ተራራማ ስፍራዎች ተደርጓል። የደረሰው ጉዳት በውል አልታወቀም። ሌላው የድሮን ጥቃትን የተመለከተ ነው። የድሮን ጥቃት ዛሬ እንግዲህ ሌሊቱን በበርካታ አካባቢዎች የድሮን ጥቃቶች ተፈጽመዋል። የተፈጸሙት የድሮን ጥቃቶች መካከል 4 በአዊ ዞን ጃዊ ወረዳ ነው። በ4 ቦታዎች ላይ በተፈጸመው የድሮን ጥቃት እስካሁን ድረስ የደረሰው በመረጃ በውል አልታወቀም። ፊልፊል፣ ብሔራዊ፣ ሰዋታር ተብሎ በሚጠሩ አካባቢዎች ተከታታይ የድሮን ጥቃቶች ተፈጽመዋል። ለሌሊቱ 7 ሰዓት ጀምሮ አመሻሹ 4 ሰዓት ከሩብ ጠዋት 12 ሰዓት ከሩብ እንዲሁም ደግሞ ረፍ ማለዳ ፀሐይ ከወጣ በኋላም እንደዚሁ 1 ሰዓት ገደማ የድሮን ጥቃቶች ተፈጽመዋል። ይሄ በአዊ ዞን ጃዊ የተፈጸመው ነው። በተመሳሳይ ማዕከላዊ ጎንደር ጣቁሳ፣ አለፋ እንዲሁም ደግሞ ደልጊ አቅራቢያም እንደዚሁ የድሮን ጥቃቶች ተፈጽመዋል። በተመሳሳይ እንደዚሁ አቸፈር፣ ሰሜን ጎጃም እንደዚሁ የድሮን ጥቃቶች ተፈጽመዋል። እንግዲህ ያለው ሁኔታ የሚያሳየው አሁን የሙሉ ጊዜ አየር ኃይሉ ከፋኖ ጋር በሚደረገው ውጊያ በሙሉ ጊዜ አየር ኃይል በተለይ ድሮን ስምሪት ውስጥ ስለመሆኑ የሚያሳይ ነው። ባለፈው ደብረታቦር አንድ ቀን ብቻ በርካታ የአየር ድብደባ ከተፈጸመ በኋላ ከዛ በኋላ በየትኞቹም አካባቢዎች እንደዚሁ አየር ኃይል አሁን ድብደባ እያደረገ ነው። ከወትሮ በተለየ ሁኔታ ጦርነቱ እንግዲህ የምድር ጦር ላይ ያለው ሁኔታ መዛባቱን የሚያሳይ ነው። በዚህ በኩል እየተፈጸመ ያለው የአየር ድብደባ አብዛኛው መከላከያ ከዚህ ከሰሜን መካከለኛው አካባቢ ወደ ሰሜን ኢትዮጵያ እንዲሁም ደግሞ ከሌሎች የኢትዮጵያ አካባቢዎች መንቀሳቀሱን ተከትሎ እንግዲህ በወረዳ ከተሞች ጭምር የሚደረጉ እንቅስቃሴዎች እንግዲህ በአየር ኃይል ስምሪት ነው እየተደረጉ ያሉት። እንግዲህ ያው በውጊያ ውስጥ የሚነግረን መረጃ ይኖራል እንደ ወታደራዊ መረጃ እና ወታደራዊ ተንታኞች በተለያዩ አካባቢዎች እንደዚሁ ያሉ ውጊያዎች እንደቀጠሉ ሲሆን በዚሁ በማዕከላዊ ጎንደርም እንደዚሁ ደንቢ አቅራቢያ ውጊያ እንደነበር የሚገልጹ መረጃዎች ወጥተዋል። በምስራቅ ጎጃም ሸበል በረንታ አካባቢ እንደዚሁ ውጊያ እንደነበር የሚገልጹ መረጃዎች ወጥተዋል። እንደገና እንግዲህ በተለያዩ አካባቢዎች ውጊያዎች ተጠናክረው መቀጠላቸውን የሚያሳዩ መረጃዎች ናቸው ያሉት። እነዚህ ናቸው እንግዲህ ለዚህ ሰዓት ያስኳቸው አጫጭር መረጃዎች። ስለተከታተላችሁ በእጅጉን የማመሰግነው። በሌላ ተመሳሳይ መርሃ ግብር እንገናኛለን። ብዙ ጊዜ እንግዲህ መረጃዎች ፕሮግራሞች ረዝመዋል የሚሉ አስተያየቶችን ሰማ ነበር። አሁን እንግዲህ በዚህ አጭር ደቂቃ መረጃዎችን ሰበር መረጃዎችን ወደ እናንተ አድርሻለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ